ኧረ የለም ለንስሐ አባቱም የት እንደሄደ አልተናገረም። በነገራችን ላይ እኔ ፕሮግራማችን ሙሉ ለሙሉ በቤተክርስቲያን እንዲሆን ነው ፈልገው። እሱ እኮ ግዴታ ነው። ታዲያ የመጀመሪያውን እርምጃ ሳንራመድ ነው እንዴ ዘለን ስለ ሰርግና ስለ ፕሮግራም እናውራ? እሺ ከምን እንጀምር ታዲያ? ቅድሚያ ንስሐ እንግባ ማለቴ አባትን ያዝ። አሁን በዚህ ዘመን ምን የሚታመን አባት አለና ነው የንስሐ አባት የምንይዘው? ታዲያ ያለ አባት እንዴት ንስሐ እንገባለን? እንዴትስ ሚስጥራትን እንፈጽማለን? እሱማ ግዴታ ያስፈልጋል። ግን በዚህ ዘመን የሚታመንና እውነተኛ አባት የት እናገኛለን ብዬ እኮ ነው። አታስብ። ቤተክርስቲያን ውክልና የሰጠቻቸውን አንድ አባት እንይዛለን። ከዛም ለእግዚአብሔር እንደሚነገር ለሳቸው እነግራቸዋለን። ከኛ የሚጠበቀው ይህ ነው። የልባቸውን ደግሞ እግዚአብሔር ነው የሚያውቀው። ስርዓት ላይ ያለሽ ነገር እኮ ድንቅ ነው የሚለኝ። የኔ ባትሆኝ ቆጨኝ ነበር። የማንት መሰልኩም እንደ እናትም እንደ አባትም ሆኖን ያሳደገኝ። ስርዓትን ከቤት ውስጥ ነው ያስጀመረኝ። ደግሞ አባት በሱ በኩል ማግኘት እንችላለን። የኛ ጉዳይ ሽማግሌ ጋር ሳይደርስ ቤተሰብ አታስገቢ። በቅድሚያ እኛው ራሳችን የንስሐ አባት እንያዝ።
ከዛ በኋላ በሳቸው በኩል ጉዳዩ ከሰመረልን በኋላ ሽማግሌ እንልካለን። ሽማግሌ ተልኮ ደግሞ ፍቃድ ካገኘን በኋላ ያኔ ወንድምሽም ይገባል። አይሻልም? ወንድሜን ግን ትፈራዋለህ አይደል? አንቺ እኮ የምታሳይኝ ነገር ነው እንድፈራውም እንዳከብረውም ያደረገኝ። ስለምትረዳኝ ግን አመሰግናለሁ። ቤተሰቧን የምትፈራና የምታከብር ሴት ለትዳሯም ታማኝ ነች። እኔም እንደዚች አይነት ሴት የኔ በመሆኗ በጣም እድለኛ ነኝ። ምን ነው ዛሬ ሰላምታም የለም እንዴ? ሶሲ ምን ሆነሻል? ተይኝ እባክሽ፣ አይምሮዬ ብጥብጥ ብሏል ዛሬ። ምን ተፈጠረ? ትምህርት ቤት ተማሪዎች ከባድ ክርክር ውስጥ ገብተው ምንም መግባባት ሳንችል ነው የወጣ ነው። በምን ምክንያት? ድንግል ማርያም የወደቀውን ስጋ ይዛለች ወይስ አልያዘችም በሚል። እንዴ ታዲያ መምህራን የሉም እንዴ ክፍል ውስጥ? አሉ። ነገረ ማርያም ያስተማሩን መምህር ያስተማሩት ሐሳብ ላይ አለመግባባት ተፈጥሮ ነው። ታዲያ መልስ አልሰጧችሁም? እሱማ ተሰጥቷል፣ ግን እኔ ግራ ተጋብቻለሁ። ለምን? የመምህሩ መልስ ነው ግራ አጋባሽ ወይስ ክርክሩ? መምህሩ መልስ ሰጥተውበት ነበር፣ ግን በመሃል እኔን የሚያሳመነኝ ሐሳብ አብሮኝ ከሚማሩ ተማሪዎች ማለት በደንብ የሚያነቡና ዕውቀቱ ያላቸው ተማሪዎች ሐሳብ አሳመነኝ። ከመምህሩ በላይ ማለት ነው? ቆይ መምህሩ የቤተ ክርስቲያኗን ወይስ የራሱን ሐሳብ ነው ያስተማራችሁ? የቤተ ክርስቲያንን ነው እንጂ። ታዲያ አንቺ ከቤተ ክርስቲያን ሐሳብ በላይ እንዴት የግለሰብ ሐሳብ ያሳምንሻል? አላውቅም ምሪ፣ እኔ በጣም ግራ ገብቶኛል። ቆይ እስቲ ንገሪኝ፣ ምንድነው ሐሳቡ? ድንግል ማርያም የተገኘችው መርገመ ሥጋ መርገመ ነፍስ ካለበት፣ ንጻ ጠባይ ካደፈበት፣ ቁራኝነት ከነበረበት፣ ንዴተ ባህሪ ከተፈጸመበት ከወደቀው ባህሪ መገኘቷን ማመን ግድ ነው። እርሷ ግን መርገመ ሥጋ መርገመ ነፍስ የሌለባት፣ ጥንተ አስብሶ የሌለባት፣ ንጣ ጠባይ ያላደፈባት፣ ቁራኝነት ቢሉ የሌለባት ናት። መገኛዋ ግን በእነዚህ ሁሉ የተያዘ ነው። ንጹሕ ባህሪ የተከፈለው ከጎሰቆለው ባህሪ መሆኑ ማመን ግድ ይለናል። ለነፍሷ ለሥጋዋ ጥንቷ መቼ ነው ቢባል አዳም ነው። ለልደቷ ግን ከሐናና ከኢያቄም ናቸው። ሐናና ኢያቄም ወላጆቿ ደግሞ የበደለውን እንበል የጎሰቆለውን ሥጋ የያዙ ናቸው። ልብ እንበል፣ የጎሰቆለውንም የወደቀውንም ሥጋ የያዙ ናቸው። እመቤታችን ደግሞ ከሥጋቸው ሥጋ ከነፍሳቸው ነፍስ ተገኝታለች። ታዲያ ሥጋዋ ከሥጋቸው ከመጣ በምን ተለየች ካልን መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ምን አድርጓታል? ጠብቋታል። ከመርገም ጠብቋታል። የዘረዘርነው ነገር በሙሉ እንዳያርፍባት አድርጓታል። እመቤታችን ከቀደመው መርገም በፊት ከነበረው ከአዳም ባሪ ተገኝታለች የምንል ከሆነ ደግሞ እርሷን ምን ማለት ነው? ሔዋን ናት ወይ አዳም ናት ማለት ነው። እመቤታችንም እመቤት ናት፣ ሔዋንም ደግሞ ሔዋን ናት። ነገር ግን እመቤታችን መርገም አልባ ከሆነው ጥንተ አብሶ ከሌለው ምን ተብላለችና ተገኝታለችና አባ ሕርያቆስ ቀኙ መርገም ያልወደቀበት በገነት የነበረ ሥጋን አደረገ ሲል ማርያም
ሔዋን ሆነች ማለት አይደለም። ሔዋንም ደግሞ ማርያም ሆነች ማለት አይደለም። አዳም ነው፣ ማርያምም ደግሞ ማርያም ናት። ባህሪ ደግሞ የሰው ባህሪ አንድ ነው። በመጎስቆልና ባለመጎስቆል ብቻ ይለያል። የያዘችው ስጋ ንጽሕት ነው። መገኛውም የጎሰቆለው ባህሪ ቢሆንም መገኛው የጎሰቆለ ወይም መርገም ያለበት ማለት እርሷም ወይም የእርሷ የጎሰቆለ ነው ማለት አይደለም። ሲጀመር ከመርገም በፊት የነበረ ከመርገም በኋላ ያለ ሁለት ባህሪ አለ ማለት አይደለም። ከመርገም በፊት የነበረ ከመርገምም በኋላ የነበረ አንዲት ባህሪ እንጂ ከመርገም በኋላ ያለው እያልን ሁለት ባህሪ ያለ አናስመስል። ከመርገም በፊት ከመርገም በኋላ ያለው አንድ ባህሪ ነው። ልዩነቱ በመውደቅና ባለመውደቅ፣ በመጎስቆልና ባለመጎስቆል፣ በመንጻትና ባለመንጻት፣ በድቀትና በይድቀት፣ በማደፍና ባለማደፍ፣ ይህ ሁሉ የሆነው በአንዱ ባህሪ ነው። ውላጤ ባህሪ አልተከናወንም። የባህሪ መለወጥ ቢሆንማ ሰው የሚለው ማንነት ጠፍቶ ሌላ ማንነት ባመጣ ነበረ። እመቤታችን የተገኘችው ቀድሞ በክብር በተገለጠው በኋላም ደግሞ በመጎስቆል በተገለጠው ከአንዱ ከአዳም ነው። አማላጅነቷ የለ። እመቤታችን የወደቀውንም ስጋ አልያዘችም ስንል ድንቅ የሚላቸው ሰዎች አሉ። ይህንን እስቲ በአንድ ምሳሌ እናስረዳው። ለምሳሌ ኤችአይቪ ቫይረስ የተያዘ እናቱም አባቱም በኤችአይቪ ቫይረስ የተጠቃ ሰው ቢኖር እስከነ ልጁ ቤተሰቡ በሙሉ በበሽታ ውስጥ ላይ ይጠቃሉ። ነገር ግን ሳይንስ ወይም ደግሞ ጠበብት ዶክተሮች ግን ምን ያደርጋሉ ስንል ከእናት ወደ ልጅ እንዳይሄድ ሕክምና ያደርጋሉ። ስለዚህ የሚወለደው ልጅ ንጹሕ ሆኖ እንዲወጣ ያደርጋሉ። ሳይንቲስቶች፣ የዓለም ጠበብቶች ይህንን ነገር ካደረጉ እመቤታችን ቅድስተ ቅዱሳን ድንግል ማርያም ድቀተ ባህሪ አላገኛትም፣ መንፈስ ቅዱስ ጠብቋታ ስንል ምን ይደንቃል? ምን ይገርማል? በድንግልና አይደል እንደ የወለደችው? የሚደንቀውስ በድንግልና መወለድስ አይደለም ወይ? በተጨማሪ ውሳኔዎቹን እንዲወስን እድሉን ሰጥቶታል። እርሱም የሰውን እንዴት ሆንሽ? ምንም አዲስ ነገር የለም፣ ድካም ብቻ። የት ገባ? ምን ዋጠው ይባላል? ለወራት ድምፁም ሳይሰማ እንዲህ ንብረቱን ትቶ ብን ብሎ ሲጠፋ ዝም ብለን ነው የምናየው? እንግዲህ ለፖሊሶችም ሆነ ለምናውቃቸው ሰዎች ሁሉ ለንስሐ አባቱም ሳይቀር ተናግረናል። አንድም አየሁት የሚል ፍንጭ የሚሰጥ ሰው የለም። እኔን ድንገት ማየቱ ነው እንደዚህ ያጠፋው። እኔም መመለሻዬ እየደረሰ ነው። ምናልባት ከሄድኩኝ በኋላ ከተደበቀበት ይወጣ ይሆናል። ተይ ልጄ፣ እንደዚህ አትበይ። ኃይሉ በጣም መልካም ልጅ ነው። ምናልባት ትናንቱ የተበላሸ ቢሆን እንኳን አሁን ላይ ግን እንደዚህ አይደለም። ራሱን ለአምላኩ የለየና የተወደደ ልጅ ለመሆን እየተጋ ነበር። እናቴ እርሱ የሚሉትንም ከዚህ በፊት የነበረውን ያለውንም ባህሪ ሁሉንም በደንብ ነው የማውቀው። በእንግዲህ ተይው ልጄ፣ እግዚአብሔር ባለበት ሰላም ያድርገው። እሺ ለልጄስ መቼ ነው የምንነግራት? ይኸው ሳታውቅ እናቴ ብላ ሳትጠራኝ አንድ ቀን እንኳን ከሷ ጋር ደስ የሚል ቀናቶችን ሳላሳልፍ ይኸው መመለሻዬ ደረሰ። ሳምንት እኮ ነው የቀረኝ። እባክሽ ልጄ፣ ይቺን ልጅ አይምሮዋን አንረብሸው። ይኸው አሁን ጥሩ ቀረቤት አላችሁ። አንቺም የምትፈልጊውን ያህል ጊዜ አብረሻት እንድታሳልፍ በማሰብ ነው እዚሁ
እኔው ጋር እንድትቆይ ያደረኩት። ከዚህ ያልፈሽ እናትሽ እኔ ነኝ ጥዬሽ ሄጄ ነበር አሁን አብረሽኙኝ ብትያት የልጅነት አይምሮዋን ከመረበሽ የዘለለ ሌላ ጥቅም አትሰጫት። ያንቺ ልጅ መሆኗን ከሷ በቀር እኔም አንቺም እግዚአብሔሩም ያውቀዋል። ቅድሚያ የራስሽን ህይወት አስተካኪ። ውጭ ያለሽን የምትጨርሺውን ጨርሰሽ ጓዝሽን ጠቅልለሽ ወደ ሀገርሽ ግቢ። ያኔ ሁሉንም በምትፈልጊው መንገድ ታስተካክያለሽ። እስክትመጪ እሷም በአእምሮም ሆነ በእድገት ጠንከር ብላ ትጠብቅሻለች። እስከዛ ብትረሳኝስ? ከዚህ ቀደምም እኮ አታውቅሽም። ቢያንስ አሁን ግን አንዲት መልካም ሴት መሆንሽን እንድታውቅ አድርገሻል። ይሄንን አስጠብቀሽ ሂጂ። ሁሌም በልቧ ማትጠፋ መልካም ሴት ሁኚላት። ስትመጪ ደስ እንዲላት ላንቺም ለትናንቱ ስህተትሽ ይቅርታን የምታገኝበትን መልካምነት ሰጠሻት ሂጂ። ምናልባት አንቺ ከሄድሽ በኋላ ኃይሉ ከመጣም ለሱ መልካም ነገር ስላላት የአባትነቱን እየተወጣ ይጠብቅሻል። አልፈልግም። ህይወቴን እንደዚህ አዘበራርቆት እንደዚህ ዋጋ እንድከፍል ያደረገኝ እሱ ነው። ማርገዜን ስነግረው ጥሎኝ እየሸሸ ለምን እንደሸሸ እሱ ያውቃል። ያው ነው። ይኸው እስከዛሬ ከቆምኩበት ቦታ ይሸሻል። ህሊና አንቺን በጊዜው ህይወት ከብዶሽ ዋጋ ከፍለሽ የወለድሻትን ልጅ ጥለሽ ሂደሻል። እኔማ ግራ ገብቶኝ ህይወት ከብዳኝ ነው። ያኔ ለምን እንደዛ እንዳለሽም እሱ ነው የሚያውቀው። ሁሉም ያለበትን ነው ልክ ነው የሚለው። ባይሆን ባለበት ሰላም እንዲሆን ጸልይለት። አትጨነቁ፣ እመቤቴ ሁሉን ታስተካክላለች። እኔ ጠይቂያት ምንም የከለከለችኝ ነገር የለም። ምን ብለሽ ጠየቅሻት? ባለበት ሰላም እንዲሆንና ሁሌም ጸሎቷና እርዳቷን እንዳይለየው። ለኔስ አትለምኝልኝም? ያንቺንም ሀሳብ ትሙላለሽ። አሜን። ኃይሉ የት ገብተ የት ሄደ ይሆን? እንደምን በረታሽ ዳኔ ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይህችን ዓመት ደግሞ አንተ ብትተወኝ ወዳጄ መውደድ ፍቅር አስለቀሰኝ። ወዳጄ መውደድ ፍቅር አስለቀሰኝ። የአሕዛብን ፈቃድ ያደረግኩበት ቀን እንደ ብሌን ቆጠር ገብቶ በኔ ዘመን ካወቅኩ ጀምሮ ይቁጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታዬ። ካወቅኩ ጀምሮ ይቁጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታዬ። እንደምን በረታሽ ዳኔ ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይህችን ዓመት ደግሞ አንተ ብትተወኝ ወዳጄ መውደድ ፍቅር አስለቀሰኝ። ወዳጄ መውደድ ፍቅር አስለቀሰኝ። ስንቶች
እንዳታበላሽብኝ በእናትህ። ታዲያ ለምን አልቀየርሽላትም? ውስጥ ቀይርላታለሁ እኮ ሶሲ እስክትመጣ እየጠበቅኳት ነበር። በቃ እኔ ወስድልሻለሁ። የሚያምር ልብስ ነው የገዛሁላት። ማሪ እንዴት አመሸሽ? ደህና አመሸህ። እንዴት የሚያምር ልብስ ገዛሁላት መሰለሽ? አለብሻት ልምጣና ታያታለሽ። ሶሲ እነሱ ፌስታሎች ይዘሽ ነው። ድንግል ማርያም ድቀተ ባህሪ ያለባት ማለት ለእኔ ክርስቲያናዊ ያልሆነ የወረደ ትምህርት ነው። ምክንያቱም ቤተ ክርስቲያን እንዲህ ብላ አታስተምርም። ሃይማኖት አበው ላይ ድንግል ማርያም የወደቀውን ስጋ አልያዘችም የሚል አንድ አባት ልታሳየን ትችላል? ምን ማለት ነው? አሁን እንዲህ አይነት ጥያቄ አንተም ልክ እንደ ተቋሞቹ ተቋማት እንዲህ የሚል ጥቅስ አሳይ ማለት ጀምር ኖ እኔ እንደዛ አይደል። አየህ ይሄን እንደ ማስረጃ አድርጌ ቀስ በቀስ የምፈልገውን ነገር ልጠይቀን። አሁን ለጥያቄ መልስ ስጠኝ። ከሃይማኖት አበው ሳይሆን ከመጽሐፍ ቅዱስ አሳያለሁ። ኖ እኔ ከሃይማኖት አበው ነው የጠየቁ። መጽሐፍ ቅዱስ ላይ ያለውን አትቀበለው? ኖ እንደዛ ማለት አይደለም። ከመጽሐፍ ቅዱስም ቢሆን እሺ አንተ የምትጠቅሳቸውን ጥቅሶች አባቶች እንዴት ተረጎሙት ወደሚለው ነው የሚወስድ። ቆይ አንተ ሃይማኖት አበውን ድርሳን ነው ብለህ ነው አይደል የምታምነው? አዎ ድርሳን ነው። ታዲያ ከመቼ ጀምሮ ነው ለአንተ ድርሳን ለሃይማኖት መከራከሪያነት ይሆነልህ? ትናንት ከትናንት ወዲያ ድርሳን ገድል ለሃይማኖት መከራከሪያነት አይሆንም ስትል አልነበር? እኔ እንደዛ አይነት ድርሳናትን አላልኩም። ድርሳነ ሚካኤል፣ ድርሳነ ገብርኤል። ቆይ እኔ የምልህ ቆይ ሃይማኖት አበው እንደ መከራከሪያ አይሆንም ብዬ አውቃለሁ? በላውን ሌላውን ነገር ተውና ጥያቄ መልስ። ጥያቄን በጥያቄ መልስልኝ። አንተ በቀጥታ ድንግል ማርያም የወደቀውን ስጋ ይዛለች የሚል ጥቅስ ከሃይማኖት አበው ላይ ልታሳየን ትችላለህ? ቆይ ይሄ ደግሞ ምን ማለት ነው እንዴ? ድንግል ማርያም ድቀተ ባህሪ ያለባት የሚለውን ትምህርት እኮ ያመጣው አንተ ነህ። አዎ ድቀተ ባህሪ የለባትም የሚል በቤተ ክርስቲያን አንድም ነገር ሲነገር ሰምቼ አላውቅም። እርግጥ ኢትዮጵያ ውስጥ ያሉ ብዙ መምህራኖች የወደቀውን ስጋ አለበሰችም ብሎ እንደሚያስተምሩ አውቃለሁ። ቆይ የኢትዮጵያ ቤተክርስቲያን አይደለችም እንዴ? ነች። ግን አንዳንድ መጽሐፎቿ ላይ ጉባኤ ይደረግበት ይላል እዚሁ ርዕስ ላይ። ቆይ በቤተክርስቲያን ታሪክ ድንግል ማርያም ድቀተ ባህሪ ያለባት የሚል ትምህርት ያስተማረው የሚያስተምር አለ? እያንዳንዱ መምህር ሄጄ አልጠየኩም። ግን ብዙ ጽሁፎችና መከራከሪያ ሆነው እንደተነሱ ብዙ ጊዜ ሰምተናል። እስኪ ለምሳሌ የትኛው መምህር? መድሎተ ጽድቅ ላይ የአቀባ እና የአንጻ ግሩፖች ይከራከሩበታል። በኢትዮጵያ ግን የሚያዘነብለው ወደ አቀባ ነው ብሎ ያስቀምጥና መጨረሻ ላይ ጉባኤ ይደረግበት አጨቃጫቂ ነው ብሎ ይተዋል። በጣም የሚገርም ነው። የአንጻ ግሩፖች አሁን አንተ የምትሉን እንደማይሉ ታውቃለህ? ማለት አንጻ የሚሉት አካላት ድንግል ማርያም ድቀተ ባህሪ ነበረባት እንደማይሉ ታውቃለህ? ማለቴ ከብስራት በኋላ ጠፍቶላታል ብለው ነው የሚያምኑት። አንተ ግን ሲጀመር ቤተ ክርስቲያናቷ እዚህ ጉዳይ ላይ ዶግማ ያደረገችበት ትምህርት የለም። ማለቴ የጌታ ቤተ ክርስቲያን። የኛ ቤተ ክርስቲያን የማን ናት? ቆይ የጌታ ቤተ ክርስቲያንና የኢትዮጵያ ቤተ ክርስቲያን ይለያያሉ እንዴ? ኧረ እኔ አላልኩም። ታዲያ ቤተ ክርስቲያን ድንግል ማርያም ድቀተ ባህሪ ያለባት ያለችበትን ቦታ አሳየኝ ስልህ የጌታ ቤተ ክርስቲያን እንዲህ አትልም፣ አብዛኞቹ እዚህ ያሉት መምህራን የለባትም ይላሉ አይነት ከፋፋይ ሀሳብ ታቀርባለህ። ቆይ ሀሳብህ ምንድን ነው? የኢትዮጵያ ቤተ ክርስቲያንን ብትሆን ይሄንን ጉዳይ ዶግማ አላረገችውም፣ ማድረግም አትችልም። አንዲት ሎካል ቸርች ግብፅም ብትሆን ሶሪያ፣ አርመንም ብትሆን የትም ማድረግ አይችልም።
አንዲት ሎካል ቸርች ዝም ብላ ተነስታ ዶግማ ማድረግ አትችልም። ወንድሜ ዶግማ እኮ የፖለቲካ ቻርተር አይደለም ተሰብስበ የምትወስነው። ቆይ በዚህ አይነት ስላሴንም ስምምነት ልታደርገው ነው? ቆይ እንዲህ አይነት ትምህርት ከየት ነው የምታመጣው? ሎካል ቸርችም ሆነ ሲኖዶስ ሊሳሳቱ እንደሚችሉ መምህራን ያስተማሩትን ላሳየ ይችላል። መምህሩ ራሱ እንደማይሳሳት ማስረጃ ምንድን ነው? ሎካል ቸርች እንደሚሳሳቱ ማስረጃ የምታቀርበውስ ግለሰብ ነው እንዴ? እኔ ሌላ ሀሳብ አለኝ። ጉዳዩ እየተለጠጠ ስለመጣ ወደ መነሻችን እንመለስና እኛ እኮ እያልን ያለነው ድንግል ማርያም ሞታለች ነው። ያ ማለት ደግሞ የወደቀውን የሰው ስጋ ይዛለች ማለት ነው። በእርግጥ እንደዚህ ስንል ንጽሕት አይደለችም እያልን አይደለም። ጸጋ የሞላባት ቅድስትም ንጽሕትም ነች። ነገር ግን መሞቷ የወደቀውን የሰው ስጋ ለመልበሷ ማረጋገጫችን ነው። በፍጹም ክብር ይግባትና እመቤታችን ቅድስት ድንግል ማርያም የወደቀውን ስጋ ስለያዘች አይደለም የሞተችው፣ ጸጋ የሞላባት ናት። መልአኩ ገብርኤልም እግዚአብሔር ካንቺ ጋር ነው ብሎ የተናገረላትና በኃጢአትና በበደል ምክንያት ከአዳምና ከልጆቹ የራቀውን እግዚአብሔር ካንቺ ጋር ነው የተባለች። እንደገናም በአዳም በደል ምክንያት ምድር ተረግማ ሳለ እግዚአብሔር ለሙሴ የተገለጠባት ምድር የተባረከ እንደሆነ ለሙሴም የቆምክባት ምድር የተቀደሰች ናትና ጫማህን ከእግር ላይ አውልቅ እንዳለው እንደዛች አይነት በተረገመ ምድር ላይ የተገኘች ቅድስት ምድር ነውር፣ አደፍ፣ ጉድፍ የሌለባት ናት። ነገረ ማርያምን ለመረዳት የመጽሐፍ እውቀት ላይ መራመድ ብቻ ሳይሆን የክርስትናን መገለጥም ለመረዳት ወደዚች ቅድስት ምድር መቅረብ፣ ከዛም ጫማን ከእግር ላይ ማውለቅ ግድ ይላል። ድንግል ማርያምም በቤተ ክርስቲያን አስተምሮ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ከድቀት ከውድቀት ጠበቃት። አቀባ እምከርሰ እማ ብላ ነው የምታምነውም የምታስተምረው። ቅዱስ ያዕቆብ ዘስርግ እኮ በቅዳሴው ላይ አነጻት ነው የሚለው። ታዲያ ምን ልናደርገው ነው? በእኛ ቤተ ክርስቲያን አንድ ቃል ስናገኝ ውጪ እንዳሉት እንደ ሌሎች የእምነት ተቋማት የራሳችንን የግል ሀሳብና ትርጉም አንሰጥም። ቤተ ክርስቲያን ምን ብላ ትተረጉማለች፣ ምን ብላ ትፈታለች የሚለውን መጽሐፍ ከመጽሐፍ እናገላብጣለን። የቅዱስ ያዕቆብ ዘስሩግ ቅዳሴ ቁጥር 21 ላይ ከአብ የማይለይ ረጅም ፈትል ሰማይና ምድርን የፈጠርክ በፈቃድህ ከሰማይ እየወረድክ የድንግል ማኅፀን ወሰነ የድሆች ልጅ ትንሽ ብላቴና ገሊላዊት የታቀፈች ነፍሷን አከበርክ ስጋዋንም አነጻህ አጸናት ባንተም አልደነገጠችም ይላል። ተመልከት እዚህ ጋር ምን ይላል? ነፍሷን አከበርክ ስጋዋንም አነጻህ አጸናሃት ይላል። ይሄን አይደል ያነሳው? አዎ ጥሩ። አሁን በራሳችን አረዳድ እንዳንፈታው ትርጓሜ ምን ይላል የሚለውን አሁን አብረን እናያለን። የግል ፍቻችን እንዳይመስል ወደ ቅዳሴ አንድምታችን እንሂድና አነጻሃት የሚለው ትርጓሜያችንን ምን እንደሚል እንየው። ገጽ 435 ላይ ወጣና ተመልከት። በነፍስ በስጋ አነጻሃት ይልና ሀተታው ጥንቱን ንጽሕት አይደለችምን ከምን አነጻሃት ቢሉ እንዳቀርበው ከለከላት ሲል ነው ብሎ ይዘጋዋል። ተመልከት አቀባ ማለት ይህ ነው እንግዲህ ጠበቃት። እንግዲህ እኔ እስከ ተረዳው ድረስ የሞተችው እንደ ማንኛውም ሰው ሞት የተፈረደበትን ስጋ ስለያዘችው፣ ይሄ ደግሞ በጣም ግልጽ ነው። ከዚህ ውጪ ሞት የተፈረደበትን የአዳምን ስጋ አልያዘችም የሚል ከውጭም ከሀገር ውስጥም ለማየት እንደሞከርኩት አንድም የለም። ስለዚህ እንደዚህ አይነት ትምህርት ይኸውላችሁ እንግዳ ትምህርት ነው። ድንግል ማርያም ፈጽሞ አደፍ ጉድፍ የለባትም። የወደቀው የአዳም ባህሪ አደፍ ጉድፍ አለበት፣ ምክንያቱም የወደቀ ነዋ። ድንግል ማርያም ግን ክብር ይግባትና የወደቀውን ስጋ ይዛለች ማለት አደፍ ጉድፍ አለባት ወደሚል ስለሚመራንና የነገረ ክርስቶስን አስተምሮ ስለሚያስክድ እንግዳ ትምህርት የሚሆነው ይሄ ነው። ከቅድም ጀምሮ እንዲህ ያለ አባት የለም እያልክ ደጋግመህ ለተናገርከው እነ ቅዱስ ዘሚናስ ሃይማኖተ አበው ዘሚናስ ምዕራፍ 100 ቁጥር 12 ላይ እንዲህ ሲሉ እንሰማቸዋለን። ከመጽነስም አስቀድሞ ከመጽነስም በኋላ ድንግል ንጽሕት ጽርይት በምትሆን በማርያም ማኅፀን አደረ ይላል። በደንብ ተመልከተው። ምን ነበረች? ንጽሕት ጽርይት።
ከጸነሰች በኋላ አይደለም ከመጽነሷ በፊት። ሶሲ የለችም እንዴ? ኩርስ ጀምራለች አላልኩም? እዛ አንድ ልጅ የሚገርም ሀሳብ አንስቶ ናሏን አዙሮታል። ምን አይነት ሀሳብ? እኔ እንጃ፣ እኔ ብዙም አልገባኝም። ግን ይሄ ምንድነው ድርሳን፣ ይሄ ገድል ምናምን ለክርስትና ያን ያህል ዋና ነገር አይደለም ይላል አሉ። ኧረ እባክሽ ጌታን ሶስና እዛ ቀኑላ ትመጣለች። እዚህ ከመጣሽ በኋላ ከምዕራፍ ጋር መዳረቅም። እኔ ምልክ ግን አንተ እንደምንም ብለህ ሶስና እንቀረባት። እንዴት? አብረሽ ልማር ምናምን በላት። ሶስና አሁን ባለችበት ግራ መጋባት አንተ ጋር ብትሆን ምናልባት ወደ ትላንቷ ልትመለስ ትችላለች። እዚህ ከምዕራፍ ጎና ግን ጭራሽ እንዳታስበው። አይ ጥሩ፣ እስኪ ደውልላታለሁ።